ስልክሽ ላይ ሲጀምር ተደጋጋሚ የሚገባ ቴክስት ነበር። ያዛት መቼስ ከጋመተኛ ጀመርኩ። ገተሽ በኋላ ላንቺ ነበር የታቀደው። ባሊ በመኪና አደጋ እንደሞተ ነገሩኝ። ታስቀኝ ነው አይደል የከረማችሁት? በቃ ለህግ አካል ስጡኝ። እየተናገር ማለት ሰላም ውድ የአኪባ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። ያው በባለፈው ጉዳይ ላይ አኪባ መጥፋቱን ነግረናችሁ እኛም የሷን ጉዳይ ከምን እንደማናደርስ እናሳውቃችኋለን ብለን ጠፍተን ነበረ። ያው በዛ ጉዳይ ላይ ለእናንተ ለማሳወቅ ብዙ ነገሮች እንደሞከርን እናንተ ላታውቁልን እንችላላችሁ። በእኛ በኩል ግን የአኪባን መጥፋት በተመለከተ ብዙ ነገሮች ከኋላ ስናጣራ ቆይተን ነበር። የአኪባ ጓደኛ ነኝ ተብያም ከራሷ አንደበት ብዙ የጠየቅናት ጥያቄዎች እናንተም እንደሰማችሁት እያንዳንዱ ነገር ሙሉን ነግራን ነበረ። ግን ደግሞ የነገረችን ነገር እሷ ምንም እጇ እንደሌለበት ነበር። ግን እስካሁን ድረስ ግን አኪባን እሷ ምንም እንደማታቅ አኪባ የትኑር እሷ እጅ ምንም እንደሌለበትና አሳልፋ የሰጠችው ደግሞ ከነሱ ጋር አብሮ አደግ አብሮ ተማሪ ነበረውን ልጅ ነውና የሷ እጅ ምንም ሙሉ ለሙሉ ነፃ መሆኗን ነበርና ስነግረኝ የነበረው። እስካሁን ድረስ ግን እኛ ምንም ያመነው ነገር የለም። ምክንያቱም እስካሁን እንዳለ በመናጠራቸው መረጃ ውስጥ እንዳለ የሷ እጅ እንዳለበትና ይሄ አለበት ወይም የድሮ የአኪባ አፍቃሪ ወይም ድሮ ላይ አብሮ በነበሩ ሰዓት ላይ ይወዳታል ተብሎ አብሮ በነበረ ሰዓት ላይ ሲማሩ በነበረ ሰዓት ላይ የተባለው ልጅ እንዳልነውና እስካሁን በነበረን መረጃ እንደዛ ነው። እስካሁን ድረስ ለእናንተ ይሄንን ግልጽ ማድረግ አለብን ብዬ ነው እየነገርኳችሁ ያሉት። እና አሁን የት ነው የምትገኙት? የት አካባቢ ናችሁ ብላችሁ ልትጠይቁን ትችላላችሁ። አሁን የምንገኘው ደግሞ እንደነገርኳችሁ የአኪባን ጓደኛ እሷን ነው። ድጋሚ እያንዳንዱ መረጃ ከራሷ አንደበት እውነቱን ትናገራለች ወይስ አትናገርም? ምንድን ነበር እስካሁን ድረስ ከኛ ይሄን ሁላ ነገር አኪባ ላይ ልታደርስ የቻለችው ምክንያት የሚሉትን ሙሉ መረጃዎችን ከራሷ ከአንደበት እንድትነግረን ነውና እስካሁን ድረስ የጠፋንበትን ምክንያት ይሄን ሁላ መረጃ ስናሰባስብ ስለነበረ ነው። እና ደግሞ የአኪባ ጉዳይ ከምን ደረሰ ተገኝታለች ብላችሁ ልትጠይቁን ትችላላችሁ። አኪባን እስካሁን አላገኘናትም። መረጃ በምንፈልግበት ጊዜ ሁሉም መረጃዎች የሚመሩን ወደ ጓደኛዋ ነው እና ጓደኛዋ ደግሞ እኛ ጋር ነበር የቆየችው መጋዘን ውስጥ። ስለዚህ ሳትወድ በግዷ ልጅቷ ምንም እውነቱን ሳትናገር እኛ ልነቃት እንደማንችል ገብቶታል ብዬ አስባለሁ። ከራሷ ከአንደበት ሁሉንም ነገር ትናገራለችም። አሁንም እዚህ ዘናት ኳላ ባልደረቦቼ ካሉት ልጆች ጋር ነው ያለችው። ስለዚህ አሁን እናንተ ሁሉንም ነገር ከኛ ተሰማላችሁ ብዬ አስባለሁ። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብነታችሁ አይለየን እና እናንተስ ግን እስከዛው ድረስ አብራችሁን ቆዩ። አመጣችኋት ኑ ነይ እስካሁን አልበረደልሽ ማለት ነው። ቁጭ በይ። እስካሁን ምንም ነገር የበረደልሽ አይመስለኝም። ቆይ ምንድን ነው የምትፈልጉት? ለምን ደም ታንገላችሁ? ዝም በይ። እስካሁን ድረስ ምንም አልበረደልሽም ነው? እኛ ጋር ከቆየሽ እንግዲህ ስንት ጊዜሽ አይደለ? እና እስካሁን እኛ ላይ ተጫወትሽ ነው ያለሽው። አሁን ላይ ግን ሁሉም ነገር አንቺ ቅድም አልበላሽም እንዴ? አልበላውም። የምትቀርጹኝ የሚለቀቅ ነው አይደል? አዎ የኢትዮጵያ ሕዝብ ይፍረደኝ። ይኸው ስንት ቀን ሙሉ አግታችሁኝ ለብቻዬ ታስቀኝ ነው አይደል የከረማችሁት? በቃ ለህግ አካል ስጡኝ። እየተናገር ማለት የሆነውን ሁሉ ለእያንዳንዱ ነገር ተናግሬያለሁ። ስለዚህ ለህግ አካል ስጡኝ። አታፍሪም? ጭራሽ ለህግ አካል ስጡኝ ተሽ አፍርሽ ሞልተሽ በቃ እኔ መሮኛል፣ ሰልችቶኛል። አንቺ ማን ነሽ ሲጀምር? በቃ ጮሽ። እስካሁን ድረስም ወደ እውነቱ ትመጫለሽ ብዬ ነው አሁን ገና ከመምጣትሽ የጠበቅኩሽ ያለሁት እና ትናገራለሽ። ላንቺ አንሻ አይደለም ሰምኛልሽ? ተራ ላንቺ አንሻ አይደለም፣ ግን ወንዶችን ይዘሽ ይሄ ሁላ ሰው ይዘሽ ነው እኔ ያስደበደብሽኛለሽ። አትሊስት እነሱን መፍራትሽ ብቻ። አሁን ስሚኝ፣ አኪባ የት ናት ያለችው? እኔ ምንም የማውቀው ነገር የለም። በቃ ነገርኩሽ። አሁን ምንም ታውቂው እንደሌለ ነው የምነግርሽ። ይኸውልሽ ባለፈው በነገርኩሽ መሰረት እኔ ለሌላ ሰው አሳልፌ ሰጥቻታለሁ። እኔ ደግሞ መንገድ ላይ ወርጄ ነው የሄድኩት። ምንም የማውቀው ነገር የለም እያልኩሽ ነው። ልክ አይደል? ከዛን በኋላ አንቺን እኛ ጋር አስቀምጠን እያንዳንዱን መረጃ ስናጣራ ነበር። ምን አገኘሽ? ደግሞ አታፍሪም? አንቺን ሞተሽ ምናፈል እንገኘሽ ስትይ ያገኘሁትን ማሳምረሽ ልብሽ ሁሉ ነገርሽ ያውቀዋል። አኪባን የት ነው ያረግሻት? እስካሁን ድረስም ከኛ ርቃ ነው የምትገኘው። ምንም የማያውቀውን ልጅ እሱ ነው ወሰዳት ራሱ እስከማለት ድረስ ማለት ምንም የማያውቀው እስቲ እንዴ ማለት እኔ ምንም የማውቀው ነገር የለም። በቃ የማውቀውን ነገር ነግሬያቸዋለሁ። በቃ ልለምንሽ፣ በቃ እኔ ጸጽቶኛል። በቃ ያደረኩት እያንዳንዱ ነገር ጸጽቶኛል ማለት በቃ ይቅርታ አድርጉልኝሽ። ላደረኩት ነገር ይቅርታ። እኔ ሁሉ ነገር እንደሚከተለኝ አላወቅኩ። በቃ ይቅርታ አድርጉልኝና እኔ ህይወቴ ልኑር። በቃ ታይኝ። ምን ቅድም በደንፋቱ አልሆን ሲልሽ ደግሞ አሁን በሀዘኔታ እንድናዝንልሽ ነው እቅድሽ? እሱ ነው ጥፋተኛው። ማን ነው እሱ? ሌላ ሰው አለ አሁን ከነገርሽኝ ውጪ? ሰው እኮ እሱ ነው። በቃ አፍቃሪዋ ባለፈው የነገርኩሽ እሱ አይደለም። እኛ ብዙ መረጃ ካንቺ ኋላ ስናሰባስብ ነበር አንቺ እኛ ጋር በቆየሽበት ሰዓት ላይ
ይገባሻል ያልኩሽ ያለሁት ነገር እኮ ምን አገኘሽ ማለት አገኛችሁት? ማንን? አፍቃሪዋን ነው ያገታትን ሰውዬ። በቃ እኔ ምንም የማውቀው ነገር የለም። እሱም ቢሆን ታዞ ነው ያደረገው። ማን ያዘዘው እሱን? ያኔ እኮ ነግሬሻለሁ አይደል እንዴ? ከዚህ በፊት የሆነች የገጠር ልጅ አመጣችሁ የደፈራትን ሰውዬ አኪባ እየፈለገችው ነበረ በሰዓቱ። እሱን ሰውዬ ደግሞ ለማፈላለግ አኪባ እኔን እንሂድ አለች ነው ያኔም እንዳወራሁሽ። እኔም ደግሞ እሱ መጀመሪያ ቀድሞ በብር አናግሮኝ ነበረ። ነግሬሻለሁ የዛን ቀን። ለምን ደም ታስደጋግሚ? አዎ ነግሬሽኛል። ከዛ በኋላ በቃ ጠራሁት አጋጣሚውን ሳገኝ። እሱም ደግሞ በዛ አጋጣሚ መበቀል ይፈልግ ነበር እሷን አኪባ። ባለሀብቱ አይደለም። ባለሀብቱማ እኔ እንዳገት ነው ያደረገኝ። ግን እኔ ብቻዬን ስለማችል አካፍለዋለሁ ብዬ የሚያፈቅራትን ልጅ ቆይ ባለሀብቱ ከታገተች በኋላ አኪባ ሌላ ምን ፈልጎ ነው? ምንም በቃ የሚያገትለት ሰው ነው የፈለገው። በቃ የውሸቱን ነው በቃ ለሷ ለሚሰጧት ኢንፎርሜሽን ውሸቱን ነው። እኔ ገጠር ይጃለስ ባለው እኮ አሁን እየጠየቅኩሽ ያለሁት ነገር አኪባን ያገታችኋት በምን ምክንያት ነው? በቃ ባለሀብቱ ስለጠየቀ ብቻ በቃ ታግታ እንድትቀር ነው? ሌላ ምን ጉዳት ልታደርሱ ነው እሷ ላይ? በቃ እሱማ እንድትሞት ነበር የሚፈልገው። ማለት እኔ ጓደኛዬ ላይ መጨከን ስላልቻለ እንዳይገላት ያደረኩት። በቃ አንድ ገጠር ላይ አግቷት እንዲቆይ ነው ያደረኩት። ከዛ በኋላ አላውቅም። በጣም ነው እንዳልጨከንሽው። እንደውም በቃ እናንተን ራሱ እንድትተው በቃ አንቺ ራሱ አግቻት ተብዬ ነበር በሰዓቱ። መቼ? ይዛን ጊዜ እናንተ ባትደርሱብኝ ኑሮ ያኔ እሷን ከታገተች በኋላ ላንቺ ነበር የታቀደው። ትመኛታላችሁ። አሁን ያልሽ ወደ ሌላው ነገር ቶፒክ ሜዳችን ይቅርና ስለኔ ነገር እኔ አለሁኝ። አኪባን የት ነው ያረክሽ? ለምንድን ነው የምትቀርጹት? እሺ አጥፋልኝ። አይጠፋም። ዝም በይ። አኪባን የት ነው ያረጋችኋት? አሁን እኔ አላውቅም። በቃ የምንደዋወልበት ቀን ነበረ። የፈለገ ቢሆን ማክሰኞ እንደዋወላለን በቃ ከልጁ ጋር። አው ከዛም በቃ ስጠፋበት መጠርጠሩ አይቀርም። ሰው ነውና ይጠረጥራል። ስልክሽ ላይ ሲጀምር ተደጋጋሚ የሚገባ ቴክስት ነበረ። ዝም በይ። ወዴት ልትሄጂ ነው? ማለት የምን ቴክስት ያደረግሽ ነገር አለ? አይ የለም። የምን ቴክስት ነው? ስልክሽኛ ጋር እንደሆነ ታውቂያለሽ አይደለ? የምን ቴክስት እንደሆነም ደግሞ አሳምረሽ ታውቂያለሽ እኮ። የምን ቴክስት ነው? እኔ አላውቅም። እና ስለማታውቂ ነው እንደፈራሽው? ንገሪኛ በቃ ታስፈራሪኝ። የምን ቴክስት ነው እኮ? ከማን አውቃለሁ? በቃ እኔ ጠላቴ ብዙ ነውና ምናልባት ጠላቶቼ በስተት እንትን ያሉት ነገር ይሆናል። በቃ አንቺ እንደዚህ መሆንሽ ጠላቶችሽ ከየት አውቀው ነው ላንቺ በስተት ይሆን ነገር ነው ያስተላለፋችሁ አይደል እንዴ ያለው? እና በምን ታወቂያለሽ? እሷ ናት ብለን ስም ጠቅሰን ያስተላለፍንልሽ አይደለም እኮ። ስልክሽ ላይ በተደጋጋሚ የሚገባ በጣም ቴክስቶች አሉ። ስለ አኪባ ጓደኛ እንደሆንኩኝ በጣም ብዙ ሰው ያውቃል። በጣም ብዙ ጓደኞች ያውቃሉ። በቃ ሰፈሬን ስናገር ሁሉንም ነገር ስናገር ያውቁኛል። አለቀ። ምን ሰፈርተኞችሽ ሌላ ያደረግሻቸው ነገር አለ? ይሄን ያለ አንቺ ተመቅኝተው ስለ አኪባም ቢሆን አንቺ ስላጠፋሽው ጥፋትም ቢሆን እየመጡ ለኛ ወይም ለአንቺ ስልክ የሚልኩበት። በቃ እኔ ምንም ማውቀው ነገር የለም። በቃ ተወኝ። እሺ የደረሰሽ ቴክስት ምንድነው? ምን ነው ለቴክስቱ ያን ያህል ጓጓሽ? የደረሰን መረጃ ያገኘሁት ካንቺ ቴክስት ደግሞ ማለት ነው እንገርሽ በስትክክል የት ነው ያለሽ? በአስቸኳይ ነይ ያለ በተደጋጋሚ የሚገባ ቴክስት ነው። እና ፍቅረኛ ይሆናል እንዴ? የት ነው ያረክሻት? በተደጋጋሚ አትመጪም? አሁንስ አበዛሽው? የመጨረሻ ጊዜ ነው፣ ሁሉንም ልናገር ነው እያለ የሚገባ ቴክስት አለ። እንደሚናገረው ሁሉንም ነገር በቃ እውነታውን ልንገርሽ። በቃ ይሄ የግል ፕራይቬሲ ነው። ይሄ ስለ አኪባ ጉዳይ አይደለም። በቃ እኔ የወለድኳት ልጅ አለችና እሺ ጓደኛዬ ጋር ነው ያለችው። ቤተሰብ አያውቅም። በቃ ለአንድ አመት ስራ ነኝ ፊልድ ነኝ ብዬ ነው በልጅነት ማለት ያኔ በፈቀርኩ ታይሚንግ ነው የወለድኳት የነበረው በሰዓቱ። እና አባትዬው የት ሆኖ ነው ለጓደኛሽ መሰጫት? ያው አባትዬው የለም ሞቷል። በጣም እንፋቀር ነበረ ማለቴ ከአኪባ ካፈቀረችው ሰው ቀጥሎ ያፈቀርኩት እሱን ነበረ። ከዛ በኋላ በቃ ማለት በጣም አፈቀርኩትና ያው ለሁለተኛ ጊዜ ስታፈቅሪ ደግሞ ከሱ ውጭ ማንም አይታይሽምና በቃ እኔ ደግሞ አፈቀርኩት።
እሱ ጋር እየሄድኩ መዋል ጀመርኩኝ። እሱ ጋር እየሄድኩኝ ማደር ጀመርኩኝ። ጓደኛዬ ጋር ነኝ እያልኩኝ እሱ ጋር መሆን ጀመርኩኝ። እንደዛ እያለ ቀጠለ። ከዛ የሆነ ሰዓት ላይ እንዴት እንደሆነ ሳላውቀው ነፍሰ ጡር እንደሆነ ካወቅኩኝ አይቀርምና ያን ነገር ሳውቅ 3 ወሩ ነበረ ልጄ። ከዛ ቤተሰቦቼን ስራ አለብኝ እና በቃ ለአንድ አመት ያህል አልመጣም ብያቸው ሄድኩኝ። ከዛ ቤስት ፍሬንድ ያለ እሱ ጋር ነበረ ልጄ እንትን ያለው እንዴት እንደሆነ ሳላውቀው እዛ ቤስት ፍሬንድ ጋር በተቀመጥኩ ሰዓት ለመውለድ ባሌ በመኪና አደጋ እንደሞተ ነገሩኝ። ማለት ፍቅረኛዬ። ከዛ በኋላ በገንዘብ የሚረዳኝ ስላልነበር ጓደኛዬ ነበረ የሚረዳኝ። ጓደኛዬ ጋር ነበረ የምኖረው። ከዛ በኋላ ግን ቀን በቀን ወደ ሌላ ነገር እየተቀየረ ሄዳ ጓደኛሽ? አዎ። እሺ። ከዛ ግዴታ እሱ ጋር እንደተኛ አስገደደኝ። እኔም ደግሞ አማራጭ ስለሌለኝ ልጄን ለማሳደግ ስል ቢያንስ ትንሽ ወራቶች እስከሚሆን ወደ ቤተሰብ እስከሚመለስ እሱ ጋር መተኛት ጀመርኩ። በሰዓቱ ቪዲዮ ያዘብኝ። ምን ቪዲዮ ያዘብኝ? ከዛ በኋላ እሱ ነው ማስፈራሪያ የሚያደርገው። ልጅቱ እሱ ጋር ነው ያለችው። ልጄ ማለቴ ልጄ ወንድ እሱ ጋር ነው ያለው። ነገር ግን በቃ ማለት እኔም ተመልሼ ወደ ልጅ አልሄድኩም። ምክንያቱም ቤተሰቦቼ ጋር ከወሰድኩት ሌላ ችግር አመጣለሁ እና ያልሽኝ ያለሽ ልጅን እዛው ወለድሽ ጥለሽው ከዛ ወደ ቤተሰቦች ተመለሽ ነው? አዎ ተመለሽ ወይ ደግሞ ሁሉንም ነገር አሳያቸዋለሁ ለቤተሰቦች እኔ ጋር ያለኝን ነገር ነው የሚለው። አሁን ከወለድሽ ስንት ጊዜሽ ነው ማለት ነው? 2 አመት አካባቢ። እና 2 አመት ሙሉ ልጅሽን አላየሽውም ነው? ነው አላየሁትም። አሁን እየነገርሽኝ ያለሽ የፈጠራ ወሬ አለመሆኑ ምን ያህል እርግጠኛ ነኝ ልሆን እችላለሁ እኔ? እንዴ ለምን ዋሽሻለሁ? አንዲት እናት የወለደችውን ልጅ ሳታይ 2 አመት ሙሉ አትሆንም። ሲቀጥል ደግሞ ያኔ መተሽ ለኛ መረጃ በመሰጭብን ሰዓት ላይ ምን ነበር ስትይ ነው የነበረው? እኔ ካለሱ ሌላ አፍቅሬ አላቅም እሱ ነጠቀችኝ ስትይ ነበር የነበረውና አሁን ደግሞ ጭራሽ ምንድነው ያልሻለሽው? ልጅም አለኝ። እሺ ሌላስ ምንድነው ልነግረኝ ነው የፈለግሽው? እሱ ነው ታዲያ አሁን እየመጣ ልናገር ነው ሁሉንም? የት ነሽ እያለ ቴክስት የሚያደርገው ነው? ሰው ጓደኛዬ ነው በቃ። ፍቅረኛዬ ሁለተኛ ፍቅረኛዬ ሞቷል አልኩሽ። ጓደኛዬ ነው በቃ። የመጀመሪያም ቢሆን ፍቅረኛ አይባልም እኮ አኪባን የሚያፈቅራት ልጅ ፍቅረኛ አይባልም። የሷ ፍቅረኛ ማለት ነው የሚሻለው። እና ያልካለሱ ሌላ ሰው ማንንም አልፈልግም እንባየው ስትይ አልነበር እንደዛን ጊዜ? በቃ ምን እንዳደረገው የልጅነት ፍቅር ስለሆነብኝ ያን ያለ አልረሳሁትም። ለዛ ነው እንደዛ ያልኩሽ። ከዛ ደግሞ ከሱ በወልድ ኑሮ የሁሉ ስቃይ አይኖርብኝም ነበር። ያን ብዬ ነው እንጂ እውነት ወንጀለኛ ስለሆንኩ አይደለም። ሲጀመር አንቺ ወደ ወንድ ቤስት ፍሬንድሽ በዛ ሰዓት ላይ ምን አስኬደሽ? ሴት ጓደኛ የለሽም ነው? ሴቶችን አልወዳቸውም። ለምን? ባኪባ ተነሳ። ታዲያ ወንዶችን ወደሻቸው ምን አተረፉልሽ? ቆይ አንቺ የምትፈልጊው ምንድነው? በቃ ትክክለኛው መረጃ አይደለ? በቃ ተይኝ እስቲ። መረጃሽ ምን ያህል ጥግ ድረስ ውሸትሽ ይሁን እውነትሽ ይሁን መድረስ አለብኛ? እውነትሽ ነው ውሸትሽ ነው መናገርሽኝ በምን አውቃለሁኝ? ያኔም እኮ እውነት ነው ብለሽ በነገርሽን ባጣራ ምንም ነው እውነት የሌለው አንቺ በተናገርሽ ውስጥ አንድ ልጅን ችግር ውስጥ መክተት አልፈለኩም። ሰፈር ውስጥ ደግሞ የወንጀለኛ ልጅ እየተባለ እንዲወራበት አልፈልግም። መቼ ደሻየሽው? ባላዩስ ምንም ቢሆን ልጅ አይደል? ምንም ቢሆን እኮ እናት ነኝ። አምጪ የወለድኩት ልጅ። ታዲያ እንዴት አስቻለሽ 2 አመት ሙሉ አንድም ቀን ሳታዩ? ለነገሩ ለገዛ ልጅሽ አንድ ቀን ሳታዩ እንደዚህ ቆየሽ ልጅ። አሁን ጓደኛሽ የት ናት? እናትሽ ፋት ብልሽ ራሱ ምትረጅኝ አይነት ሰው ራሱ አትመስይኝም። ሳቶጅ በግድሽ ከኋላ ካሉት ባልደረቦች ካልተቀጠቀሽ መሰለኝ ድጋሚ። አኪባ የት እንዳለች አላቅም ያልኩሽ። ታውቂያለሽ? አላቅም። ታውቂያለሽ? አሳምረሽ ነው በደንብ የምታውቂው። ይኸውልሽ እኔ ምንም አውቀው ነገር የለም። በቃ እኔ ወዴት ነው የምትሄጂው? ቁጭ በይ። በቃ እኔ ልጄ ጋር መሄድ አለብኝ። አሁን ነው ልጅሽ የሚታየሽ? 2 አመት ሙሉ ያላየሽው እንደዛ ሲያስፈራራሽ የነበረው ታዲያ አሁን ለማን ነው የሚናገረው? በስልክሽ የሚደርሰው መልእክት የማን ነው? እሺ አሁን መምጣት አለብሽ ምናምን ነው የሚሉት። በቃ አለ አይደለ? በቃ እኔ እሱ ጋር ማደጋ እንዲደርስበት አልፈልግም። እሱም ቢሆን እኮ በመጥፎ ጎን ይረድቶኛል። ልጄም ቢሆን እስካሁን ድረስ ደህና ሆና እንድትኖር አድርጓታል። በቃ እስካሁን ይደውላል ሁሉ ጊዜ ልጄ ላገኘኝ ይፈልጋል። ለዛ ብሎ ነው በቃ ይሄን እየጻፈ ያለው። ለምንድነው ማታነሹ ብሎ ነው።
ቆይ ምን አድርጊ ነው የምትይኝ እንዴ? ሰው የግል ፕራይቬሲ የለውም እንዴ? እኔ የግል ፕራይቬሲን አውጥቼ መናገር አለብኝ ሚዲያ ላይ? አኪባ ደግሞ ለኛ የግል ፕራይቬታችን ናት። አንቺ ለግማሽ ሚሊዮን ብር ብለሽ ይዘሻት የጠፋሽ ሴት ያልኩሽ ያለው ትገባሽ? ለልጅ ያስፈልገኛል ገንዘብ እና እውነት ነው ያለው ገንዘቡ ሰጥቶሻል? ሲጀመር ሰውየው ገንዘቡን ይሰጠኛል። በቃ እናንተ ከዚህ ልቀቁኝ እንጂ ሲጀመር አካፍልሻለሁ። በቃ ለማን አንድ ነገር እንስማማ እሺ? በቃ እኔ ከገንዘቡ አካፍልሻለሁ። በቃ አንቺ ልቀቂኝ እባክሽ። ታካፊኛለሽ? ስንት ታካፊኛለሽ ከገንዘቡ? አኪባ ምን ታደርግላችኋለች? ያን ያህል እኮ አትከፍላችሁም አውቃለሁ። በቃ እሷ የምትከፍላችሁን ያክል እኔ ልክፈላችሁ። ቢያንስ ለብዙ ጊዜ የሚሆናችሁን ሰውየውን አናግረውም ቢሆን ይጨምርላችኋል። በቃ ይሄንን ቪዲዮ ቢሆን አትልቀቁት። በቃ አሁን የምትቀርጹትን አትልቀቁ። ከዛ ልታካፊን ስንት ትሰጭናለሽ? ምን ያህል ለምትፈልጊ? አሁን 500 ነው አይደል የቀረሽ? ችግር የለውም ይጨምርልናል። ይጨምርልናል? አዎ። እስከ ስንት ይጨምራል ሰውየው? በቃ ለእናንተ 1 ሚሊዮን እንዲሰጣችሁ እንደምንም አስማማዋለሁ። 1 ሚሊዮን 1 ሚሊዮን ይበቃናል? እንደምታየን በጣም ብዙ ነን። ነው 1 ሚሊዮን ዝም ብሎ እኮ አይገኝም። አኪባ ደግሞ ያን ያህል እንደማትከፍላችሁ አውቃለሁ። አኪባ እንደማትከፍለንም ታውቂያለሽ። 1 ሚሊዮን ግን ዝም ብሎ አይገኝም ተብሎ እዚህ ሁላ ላለና ሰዎች ይበቃናል። ያው ከተደራደርሽ አይቀር በዛ አድርጊው። እኔማ አገባኝም እኮ ወይ ደግሞ እሺ ማለት በቃ ስልኬን ስጡኝና በቃ እሱ ሲደውል ምናልባት ከደወለ ላውራውና እንስማማውን ግን ልቀቁኝ። ካለቀቅንልሽ በኋላ ገንዘቡ እንደምትሰጪን በምን እናረጋግጥ? እንዴት ሄዳለሁ? በቃ ቤተሰቦቼ ቤት አለ አይደል? በቃ እዛ አለው። በዛ ትኖሪያለሽ። ሌላ ቦታ እንደማጠፊ ሳይሆን ለኛ እንደዚህ ቃል ገብተሽልን ቪዲዮውን ማጥፍታንልሽ ብትሄጂ አንዱን ኬስ እናገኛለን። ለምን ሄዳለሁ? ለሱም ቢሆን እኮ አደጋ ነው አይደለ? ቪዲዮ ተይዞ ለማን ላገታት ሰውዬ ላሳገታት ያገታት ሰውዬም እስካሁን ገንዘቡን አላገኘም እንዴ? እኔ አላውቅም። ምናልባት ከሄደ ግን ለሷ ጥሩ አይሆንም። ጨካኝ ነው እሱ። ሴቶችን የመድፈር አባዜ ያለበት ማን የሚወዳት የነበረው ሰውዬ የሚወዳት ልጅማ ይደፍራት ምናልባት አላውቅም። ስለዚህ ለኛ እንደምትሰጪን እርግጠኛ ነሽ? ሰጪናለሽ? እኛ እንልቀቅሽና አዎ አዎ። የት ታገኛለሽ? ስልክ ቁጥሩ አለሽ ነው? አይ ያው ይደውላል። አዎ ስልኬ ካልተዘጋ ይደውላል። አንቺ አኪባ እንዳገችለት በኋላ ሳይከፍልሽ ከመጨረሻው ጥሎሽ መሄዱን በምን እርግጠኛ ሆንሽ? አይ አይሄድም። ምን ያሽበት ነገር አለ? በቃ አይሄድማ። ስለማይሄድ እኔ ቤት የሚስቱን ቤት አውቃለሁ። ያኔ ሚስቱ ቤት ነው ጠርቶ ያወራኝ። ዘመዳማቾች ናችሁ እንዴ? አይደለም። ታዲያ በቃ ቤቱ ነው ጠርቶ ያወራኝ። ምክንያቱም ሚስቱ ወጣ ነበረ ሱፐር ማርኬት ምናምን ነገር ብላ ያኔ ነው ያወራኝ። ሌላ ስራ ነገር አስመስሉ። ያው በሰዓቱ የሆነ ሰዓት ላይ ስናወራ ደረሰች። ከዛ በኋላ በቃ ያው አስተዋወቀኝ ምናምን አዲሷ ስራ ላይ ልቀጥራት ያልኳት ጸሐፊ ናት ምናምን ነገር አላት። እሺ አለችው። በቃ ከዛ ካልበላሽ ብላኝ በልቼ ምናምን ነው የመጣሁት። ዛን ድረስ ከሄድን እሱ ደግሞ ያን ያህል ለገንዘብ ምንም ጣጣ የሌለበት ሰው ነው። ይዘጣናል 1 ሚሊዮን አንቺን ከለቀቅንሽ ሌላስ የምጨምሪልን ነገር አለ? ምንም ጨምረው ነገር የለም። እስካሁን ያወራሁት ከበቂ በላይ ነው። ይበቃናል ማለት ይሄን ሁላ ድረስ እስከ ብር መደራደር ከደረስን ያው መተማመን አለብን ብዬ አስባለሁ። ሌላ የምትጨምሪልን ነገር ካለ? የለም። ስለሱ ማወቅ ያለብን ነገሮች ምናምን የለም። በቃ በቃ እዚህ ጋር እኛ ስታይን ማለት ነው ገንዘብ የቸገረን ወይም ደግሞ በቂ ምንም ነገር ያለን አይመስልሽም? እኛ ለሙያችንም ሆነ ለአኪባን ታማኝ ነን። እሺ እስካሁን ድረስ ብዬ ሳዳምጥሽ ራስሽን ቆለል እስከዚህ ይከፍልላችኋል። እኛ የሚከፈለን ከአኪባ በቂያችን ነው። ለሁሉም ሰው ይተርፋል። እሷ የምትከፍለን አውቀሽ ነበር ሲጀመር አንቺ እስከምን ደረጃ ድረስ ትሄጃለሽ የሚለውን ለማየት ነው እንጂ እኔ ለሙያዬ ታማኝ ለአኪባም ታማኝ የሆንኩ ባልደረባ ነኝ። እሷም ጥሩ አለቃችን ናት። አንቺ ግን ነገርሽን ሁላ አየሁኝ። የቀረበሽን ምን ያለሽን ሁላ በገንዘብ ደልለሽ አኪባን እንድንተውልሽና በገንዘብ ልታታልኝ
ካንቺ ገና በጣም ብዙ ያገኘነው መረጃ አለ፣ በጣም ብዙ። አሁንም ስለሱ መረጃ በገንዘብ ተስማማ ስንልሽ ትነግሪናለሽ ብዬ ነበር ስጠብቅ የነበረውና እስቲ የራስሽን ጥቅም ብቻ የምታስከብር አይነት ሰው ነሽ። ይሄን ታውቂያለሽ አይደለ? መቼስ ታዩ ለነገሩ አንቺ ታውቂያለሽ አታውቂም ብሎ ምንም ትርፍ የለውም። ካንቺ ከራስሽ ስልክ ያገኘነው ነገር ምን እንዳለ ታውቂያለሽ ወይ? ቮይስ ሜሴጅ አግኝተናል። ፓስወርዱን ማንካ እንዴት አቅተናል? በሎኬሽንሽ ያገኘሽን ሰው በሎኬሽንሽ ነው ያገኘንሽ። ኢቭን ያገኘነው መረጃ የስልክ ሪካርድ ነበር። የስልክ ሪካርዱ ምን እንደሚል ነበር ታውቂያለሽ? አንተ ሳትወድ በግድ አኪዋን ትይዛታለህ ብለሽ ታስፈራሪው ነበር አፍቃሪ የምትሆን ሰው። ከዛስ በኋላ አልፈልግም ሲልሽ እኔ ከህግ የወጣሁት አሁን ነው አልፈልግም እስር ቤት ጨርሼ ወጥቻለሁ ሲልሽ እያንዳንዱ ነገር ታስፈራሪው ነበር። እንደዚህ በትክክል አለ። ኢቭን ቁጭ በይ ወደ ሳምቴጁ ኢቭን ይሄ ደፋሪ የሚባለውን ሰውዬ ራሱ ጠርተሽ በሱ ራስ ታስፈራሪው ነበር ልጁን። አንቺ ነሽ እኮ ይሄን ሁላ ነገር ስታረጊ ነበር። እጨውሽብን ያለሽ እያንዳንዱን ነገር የት እንደሆነ ቦታቸው ሙሉን ታውቂያለሽ። አኪባ ራሱ አሁን በይሳት የት እንዳለሽ ራሱ ታውቂያለሽ። ምንድነው ዛዛ የምታየው? ማለት ተደርሶብሻል ተናገሪ እያልኩሽ እኮ ነው። ያዟት መቼስ ከእናንተ አታመጣም።